የየመን የሚሳኤል ኃይሎች የተቀናጀ ወታደራዊ ጥቃት አድርሰዋል። በእስራኤል ቤንጎሪዮን አየር ማረፊያ የተሳካ ዘመቻ ፈጽመዋል። The missile force of Yemeni armed forces carried out a specific military operation. የኔታንያሁ መንግስት ፍልስጤማውያንን ከቀያቸው የማፈናቀል እቅድ አለው። ከጋዛ ሰርጥ ወደ ደቡባዊ ክፍል ለማፈናቀል ነው የተነሳው። ሲሞትሪችም ፍልስጤማውያንን ከጋዛ እናጸዳቸዋለን ሲሉ ነበር። Government is planning to drive Gazans from their homes. Houthi special forces undergoing training. የየመኑ ሁቲ በእስራኤል ቤንጎሪዮን አየር ማረፊያ ጥቃት ማድረሱን ተከትሎም የፍልስጤሙ ሐማስ ውዳሴውን አርከፍክፎለታል። ርቀት ሳይገድበው ለጋዛ ህዝብ በመቆሙ ሁቲንም አመስግኗል። ያሁኑ የባላስቲክ ሚሳኤል ጥቃት ለሶስተኛ ጊዜ እንደሆነም ተገልጿል። በቅርቡ ሁቲ ተደጋጋሚ ባላስቲክ ሚሳኤል ጥቃት ያደረገ እንደሆነም ይታወቃል። እስራኤል ላደረሰችበት ጥቃት የመልስ ምት እንደሆነም ሁቲ እየተናገረ ነው። ጥቃቱን እንደሚቀጥልበትም ወዳጅና ጠላት ይስማልኝ ሲል ሁቲ በይፋም ገልጿል። እስራኤል ከምድረ መውደም አለባት ሲል መይዛት ይገኛል። ራሱን የእስልምና ነፃ አውጪ አድርጎ የሚቆጥረው ሐማስ ሁሉም ሙስሊሞችና አረብ ሀገራት በጋራ በእስራኤል ላይ እንዲነሱ ማሳሰቢያ መስጠቱም ተሰምቷል። የየመን ሁቲ ቃል አቀባይ ያህያ ሳሪ የባላስቲክ ሚሳኤል በጽዮናውያን ጨፍጫፊዎች ላይ አስወንጭፈናል፣ በዚህም ከባድ ጉዳት በጠላት ላይ አድርሰናል ሲሉ መግለጫ ሰጥተዋል። ብሪታንያም ከእስራኤል ጋር ያላትን የንግድ ግንኙነት ማቋረጧንም በይፋ ተናግራለች። የእንግሊዙ ውጭ ጉዳይ ሚኒስትር ዴቪድ ላሜ ለብሪታንያ ህዝብ እሴት ሲባል ከእስራኤል ጋር የነበረን የነፃ ንግድ ግንኙነት መቋረጡን አሳውቃለሁ ሲሉ ለፓርላማ አባላት ገለጻ አድርገዋል። እስራኤል የዘር ማጥፋት በጋዛ ላይ ፈጽማለች በሚል ካለም አቀፉ የወንጀለኞች ፍርድ ቤት ጨምሮ መላው የዓለም ማህበረሰብ ትችት ያቀረበባት ቢገኝም ዛሬም እስራኤል ጥቃቷን ቀጥላለች የሚሉ በርካቶች ናቸው። ኔታንያሁም ከሀገር ውስጥና ከውጭ ፈተና በዝቶባቸዋል። መንግስታቸው በገደል ላይ የተንጠለጠለ ዛፍ መስሏል የሚሏቸውም አልጠፉም። ሆኖም ኔታንያሁ ሐማስ አንድም ከሀገር መውጣት አንድም ትጥቅ መፍታት አንድም ሙሉ በሙሉ ታጋቾችን በመልቀቅ ዳግም ለእስራኤል ስጋት እንዳይሆን ማረጋገጥ በሚለው ሐሳባቸው እንደጸኑ ቆመዋል። ይህ የኔታንያሁ መንገድ ግን በፖለቲከኞች አዋጭ አካሄድ አይደለም። በንጹሃን ላይ ዘግናኝ እልቂት መፈጸም፣ ሰብአዊ እርዳታ እንዳይገባ በማድረግ ረሃብን እንደ ጦር መሳሪያ መጠቀምን ጨምሮ የእስራኤል ድርጊት ከፖለቲካ ባሻገር በሞራል ተቀባይነት እንደሌለው የሚሞግቱ በርካቶች ናቸው። እንግሊዝና የአውሮፓ ህብረት ከእስራኤል ጋር ያላቸውን የንግድ ግንኙነት ማቆማቸውን መግለጻቸው አንዱ የኔታንያሁ መንግስት የመውደቅ ምልክት ነው የሚሉም በሌላ በኩል አልታጡም። ብሪታንያ ባለፈው ሳምንት እስራኤል በጋዛ ላይ የምትፈጽመውን ጥቃት ካላቆመች ነፃ የንግድ ግንኙነቷን እንደምታቆም ጠቅላይ ሚኒስትር ኪር ስታርመር መናገራቸው የሚዘነጋ አይደለም። ይህ ለእስራኤል ፖለቲከኞችና ባለስልጣናት ምን አንድምታ ይኖረዋል ብሎ መጠየቅም ተገቢ ነው። ቀጠናውን የሚከታተሉ ወገኖች እንደሚሉት እስራኤል ከኢራን፣ ሄዝቦላ፣ ከየመን ሁቲና ሐማስ ጋር እያደረገች ያለው ጦርነት ሳያልቅ ከአውሮፓ ወዳጆቿ ጋር ውዝግብ ውስጥ መግባቷም አስቸጋሪ ሊሆንባት እንደሚችል ይናገራሉ። ለንደን፣ ፓሪስና ብራሰልስ በእስራኤል ላይ መነሳታቸው ለምን አስፈለገ? የእውነት ነው ወይስ ከጀርባ ሌላ ትወናለ የሚለውን ጊዜ የሚፈታው ይሆናል። ሆኖም የኔታንያሁ መንግስት የእስራኤልን ህዝብ ከሌላው ጋር እያራራቀ መምጣቱ ለወደፊቱ የእስራኤል ህዝብ ጣፈንታ ላይ ሳንካ ማስቀመጥ ሊሆን እንደሚችልም የሚተነብዩ አልጠፉም። ኔታንያሁ ዛሬም ድረስ ሐማስን ካላጠፋውና ጋዛን ሙሉ በሙሉ ካልተቆጣጠርኩ በሚል አቋማቸው ጥቃታቸውን ቀጥለዋል። ግን በዚህ ዘመቻ በጉዳዩም በሐሳቡም የሌሉበት የጋዛ ህፃናት አበሳቸው በዝቷል። ዓለምም ዝምታን መርጣለች። ኃይለኞችን የሚቀጣ ኃይለኛ ህግ እስከሌለ ድረስ ሁሌም ምስኪኖች የብሪተኞች ሰለባ ከመሆን አያመልጡም። ሐማስና ሄዝቦላህ፣ ኢራንና ሁቲም በጥላቻ እጃቸውን ማስገባታቸው ለጋዛ ህዝብ ስቃይ ከማብዛት ያለፈ እስካሁን ያመጡት ድል የለም። ጋዛን ከመፍረስም አልታደጓትም። የየመኑ ሁቲ በእስራኤልና በምዕራባውያን መርከቦች በቀይ ባህር ላይ ጥቃት ማድረሱም ለጋዛ ህዝብ ድጋፉን ለማሳየት እንደሆነ በተደጋጋሚ ቢገልጽም የጋዛን ህፃናት ከእስራኤል እሳት ሊጋረዳቸው ግን አልተቻለውም። ባለፈው መጋቢት 18 የተኩስ አቁም ስምምነቱ በእስራኤልና ሐማስ መካከል ከተቋረጠ በኋላ እስራኤል ከባድ የተባለ ጥቃት ማድረሷ ወቀሳ ቢያስከትልባትም በዝሆን ጆሮ ተደብቃ ባልሰማም አልፈዋለች። የእንግሊዝ ውጭ ጉዳይ ሚኒስትር ዴቪድ ላሜ እስራኤል በጋዛ ረሃብ እንደ ጦር መሳሪያ መጠቀሟ ተቀባይነት የሌለው ድርጊት ነው ካሉ በኋላ የእስራኤልን ካቢኔ ዋልታ የረገጠ የጽንፈኛ ማዕከል ሲሉም አብጠልጥለውታል። ወታደራዊ ዘመቻን እንደ መፍትሄ መውሰድም ተቀባይነት የለውም ብለዋል ዴቪድ ላሜ። የእስራኤልና ሐማስ ጦርነት በምን ሊቆም ይችላል በሚል ጥያቄ ብዙ ምሁራን ተከራክረዋል። አብዛኞቹ
ምሁራንና ሀገራት የሚስማሙት ግን የሁለት ሀገርነት መፍትሄ ሲሆን ሐማስና የተባበሩት መንግስታት ድርጅት የጸጥታው ምክር ቤት እንዲሁም ብዙ የአረብ ሀገራት የሁለት ሀገርነት መፍትሄን እንደ ዘላቂ የሰላም አማራጭ ይቀበሉታል። እስራኤልና አንዳንድ የአውሮፓ ሀገራት ግን ይህን የሁለት ሀገርነት መፍትሄ ሐማስ እንደገና እንዲያንሰራራና ተመልሶ እስራኤልን እንዲወጋ እድል መስጠት ነው በሚል መከራከሪያም የሚያቀርቡ ናቸው። በቅርቡ ኔታንያሁ የእንግሊዝ ፈረንሳይና ካናዳ መንግስታት ያደረሱባቸውን ውግዘት ተከትሎ ሂትለርን እየደገፋችሁ ነው ሲሉ መውቀሳቸው አይዘነጋም። እስራኤል እንደ ሀገር ከተመሰረተች ከ1948 ጀምሮ የመካከለኛው ምስራቅ ቀጠና በሁለቱ ወገኖች ምክንያት ሰላም ርቆት ይገኛል። በፈረንጆቹ ጥቅምት 7 2023 ሐማስ ድንገተኛ ጥቃት መክፈቱን ተከትሎ ለዚህ ያጸፋ እርምጃም የወሰደችው እስራኤል በጋዛ ላይና በሐማስ አመራሮች ላይ ጥቃት በመክፈት አሁን ላለው የሁለቱ ሀገራትና የመካከለኛው ምስራቅ ብጥብጥ እንደዋና ገፊ ምክንያት ተደርጎ እንደሚወሰድ የሚታወቅ ነው። በዚህ ጦርነት የሐማስ ከ16 በላይ የሚደርሱ የቡድኑ አንጓና አውራ አመራሮች መገደላቸው ይታወሳል። በእስራኤል በኩል ደግሞ 850 ወታደሮችና 70 ከፍተኛ የፖሊስ አመራሮች ሕይወታቸው ማለፉን የታይምስ ኦፍ እስራኤል ዘገባም ያሳያል። እስራኤል ወደ ጋዛ ከገባች ጀምሮ ከ55,000 በላይ የጋዛ ንጹሃን መሞታቸውን መረጃዎች ያሳያሉ። ከዚህ ውስጥ 59.1 በመቶ ሴቶችና ህጻናት መሆናቸውን ጦርነቱን ይበልጥ የከፋ ያደርገዋል። ዛሬም ተባብሶ በቀጠለው ጦርነት የእስራኤል ጦር በሰሜን ጋዛ ጥቃቱን አጠናክሮ መቀጠሉ ነው የተነገረው። የተኩስ አቁም ስምምነት፣ ታጋቾችን መልቀቅና እስራኤል ከጋዛ መውጣት የሚሉ ተደጋጋሚ መግለጫዎች ቢወጡም ዛሬም ጦርነቱ አልቆመም። ሰብአዊ እርዳታ ወደ ጋዛ እንዲገባ ፈቅደናል፣ በረሃብ ሰውን መጨረስ አንፈልግም ሲል የእስራኤል ካቢኔ ባለፈው ሳምንት ቢናገርም ዛሬም ጦርነቱ አልቆመም። የዩናይትድ ኪንግደም፣ ፈረንሳይና ካናዳ ብሎም የአውሮፓ ህብረት የእስራኤልን ድርጊት ቢያወግዙም ዛሬም ጦርነቱ አልቆመም። የተባበሩት መንግስታት ድርጅት የዓለም አቀፉ የወንጀለኞች ፍርድ ቤት እስራኤል የዘር ማጥፋት እየፈጸመች ነው ሲል ቢወቅስም ዛሬም በጋዛ ምድር ላይ ንጹሃን ነፍሶች መውደቃቸውን ቀጥለዋል። ዛሬ ላይ በሰሜን ጋዛ ይህን ዜና እስካጠናከርንበት ሰዓት ድረስ የእስራኤል ጦር ከ50 በላይ ንጹሃንን መግደሉን በጋዛ የሚገኘው ሲቪል መከላከያ ተቋም መረጃውን ይፋ አድርጓል።